እንደሚታወቀው ኢትዮጵያ በተለይም ደግሞ የመጀመሪያውን ሀገር በቀል ኢኮኖሚ ማሻሻያ በፈረንጆቹ አቆጣጠር 2019 ላይ ዲቨሎፕ አድርጋ ከዛ ወደ ስራ መግባቷ ይታወቃል። እሱን ተከትሎም ሁለተኛው ሀገር በቀል ኢኮኖሚ ማሻሻያውም በተመሳሳይ አግባብ 2024 አካባቢ በመጀመሪያው ላይ ተመርኩዞ እንደዛው በኢትዮጵያ መንግስት ዲቨሎፕ ተደርጎ ወደ ስራ መግባታችን ይታወቃል ማለት ነው። ከዛ ውስጥ አንዱ የ10 ዓመት ደግሞ የልማት እቅዶቻችን ናቸው ማለት ነው። ሁለቱንም የመጀመሪያውን የሀገር በቀል ኢኮኖሚ ማሻሻያንም ሆነ አሁኑን ሁለተኛውንም ስንመለከት ካላቸው በተለይ የተለያዩ ፒላሮች እዛ ውስጥ ተካተው እናገኛቸዋለን። እዛ ውስጥ የተካተቱን ፒላሮች ስናይ የመጀመሪያውም ሆነ ሁለተኛው ላይ ካስቀመጧቸው ጉዳዮች ውስጥ አንዱ አጠቃላይ ለቢዝነሱና ብሎም ለኢንቨስትመንቱ ምቹ የሆነ አካባቢ መፍጠርን እንደ አንድ ፒላር አንድ የትኩረት መስክ አድርጎ አስቀምጦታል ማለት ነው የሀገር በቀል ኢኮኖሚ ማሻሻያችን ማለት ነው። እሱን ተከትሎ በርካታ እንደ ሀገር ደግሞ በርካታ በተለይ የሪፎርም ስራዎች ሲሰሩ ቆይቷል። በተለይ ከዚህ በፊት ዝግ የነበሩ ሴክተሮች ለውጭ ባለሀብቶችም እንዲሁ የተከፈቱበት አግባብ ይታወቃል ማለት ነው። ነገር ግን እነዚህ ሁሉ እድሎች እነዚህ ሁሉ በተለይም ኢንቨስትመንቱን ቢዝነሱ ሊደግፉ የሚችሉ የህግና መሰል ማሻሻያዎች ሲደረጉ አጠቃላይ ደግሞ እንደ ኢትዮጵያ ኢንቨስትመንት ኮሚሽን ደግሞ ከዚህ ቀደም ስንሄድበት የነበረው መንገድ መልሶ መቃኘት ያስፈልጋል ከሚል እሳቤ ላለፉት 10 ወር ገደማ አካባቢ አጠቃላይ የኢንቨስትመንት ስትራቴጂያችን አዲስ ኢንቨስትመንት ስትራቴጂ ማዘጋጀት አለብን ከሚል በተለይም ከልማት አጋሮቻችን ጋር በመሆን አዲስ ኢንቨስትመንት ስትራቴጂ ለማዘጋጀት ነው ይሄድ ነው። የዛሬው መድረካችንም የተዘጋጀውን የኢንቨስትመንት ስትራቴጂም እንዲሁ ቫሊዴት የምናደርግበት መድረክ ነው። ለዛም የተለያዩ አካላት ቅድም እንዳያችሁትም የተሳተፉበት ነው ማለት ነው። እንግዲህ ስትራቴጂው በተለይ ምንድነው የሚለየው ካለን ቅድም ለማንሳት እንደሞከርኩት መነሻ የሆነ አጠቃላይ አገራዊ ሪፎርሙ ነው ማለት ነው። አገራዊ ሪፎርሙ በተለይ አስቻይ ሁኔታ ለመፍጠር በርካታ ሂደቶችን ሄደዋል። ከዚህም ባሻገር የተለያዩ ሴክተሮች ተከፍተዋል። ከዚህ በፊት የነበረን ለምሳሌ ስትራቴጂ ስንመለከተው አንዱ ወደ ተግባርም ያልገባ ስትራቴጂ ነው። ቢካዝ አንደኛ አጠቃላይ የኢትዮጵያ ነባራዊ ሁኔታ ጋር እንብዛም የተናበበ ነው ብለን ስለማንገምት ማለት ነው። ሁለተኛ አሁን አዳዲስ ሴክተሮች በተለይ ከመከፈታቸው ጋር የተነሳ ስትራቴጂው አዳዲስ ሴክተሮችን ራሱ እንዴት አድርገን አፕሮች እናደርጋቸዋለን፣ እነሱን በተለይ ደግሞ በተከፈቱ ሴክተሮች ዙሪያ ላይ እንዴት አድርገን የውጭ ባለሀብቶችን መሳብ እንችላለን የሚል አንድ ያስቀመጠ ቁልፍ ነገር ከዚህ በፊት ዝግ የነበሩ ሴክተሮች አሁን በስትራቴጂ ውስጥ መካተት መቻላቸው አንዱ የሚለየው ነው ማለት ነው። ሁለተኛው የአጠቃላይ የኢትዮጵያን እምቅ አቅም የማስተዋወቅ ስራ በበላይነት የሚመራው የኢትዮጵያ ኢንቨስትመንት ኮሚሽን ቢሆንም ነገር ግን አጠቃላይ የኢትዮጵያን እምቅ አቅም ማስተዋወቅ ስራ በኢትዮጵያ ኢንቨስትመንት ኮሚሽን ብቻ ተጀምሮ በኢትዮጵያ ኢንቨስትመንት ኮሚሽን የሚያልቅ አይደለም። የብዙ ሰዎችን የብዙ ተቋማትን ተሳትፎ የሚጠይቅ ነው ማለት ነው። በተለይ እያንዳንዱ ኢትዮጵያዊ ኢንቨስትመንትን ፕሮሞት በማድረግ ብሎም በፌዴራልም በክልልም ደረጃ ያሉ ተቋማትም ደግሞ አጠቃላይ የኢትዮጵያን እምቅ አቅም በማስተዋወቅ ረገድ ኃላፊነት አለባቸው ማለት ነው። ለምሳሌ ቱሪዝምን ብንመለከት ሴክተሩን የሚመራ ተቋም አለ። ነገር ግን ደግሞ በበላይነት ቅድም ለማለት እንደሞከርኩት ኢንቨስትመንት ኮሚሽን ደግሞ አጠቃላይ የጥቅል ኢንቨስትመንቱ የማስተዋወቅ እድል ወይም ደግሞ ኃላፊነት አለበት ማለት ነው። ነገር ግን ይሄ በተበጣጠሰ መንገድ ስንጓዝበት የነበረው በተለይ እያንዳንዱ የመንግስት ተቋማትን በተበጣጠሰ መንገድ ሲሄዱበት የነበረው ነገር ራሱን የቻለ ውጤትን ቢኖረው ነገር ግን ደግሞ ችግሮችም ሲያስከትል ቆይቷል። ለምሳሌ አንዱ ይሄ ኢንኮንሲስተንት የሆኑ መረጃዎች እርስ በራስ የሚጣሩ መረጃዎች ከተቋማት አካባቢ ይወጡ የነበረበት አንድ የውጭ ባለሀብት ወደ ሀገራችን ሲመጣና በተለይ መረጃ ሲፈልጉ ከየተቋማቱ ሲሰጥ የነበሩ መረጃዎች አጠቃላይ የኢትዮጵያ ኢንቨስትመንት ኮሚሽን አካባቢ ከሚሰጠው መረጃ ለየት ያለ ይሄ ደግሞ ፍራግመንትድ የሆነ የተለያየ መረጃ እንዲሰጥ በማድረጉ በተለይ ባለሀብቱ ራሱ መተማመን እንዳይኖረው የሚያደርጉ ናቸውና እሱን በሚያርም አግባብ ሁሉም በተለይ የሚመለከታቸው ባለድርሻ አካላት ኃላፊነት የሚወስዱበት እንደሆነም ስትራቴጂ በግልጽ አስቀምጧል ማለት ነው። በተለይ ተገቢ ናቸው ለለያቸውን ተቋማትም በዛ አግባብ በመረጃም ሆነ በሌሎችም ጉዳዮችም ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በቅርበት የሚሰሩበት እንዲሆን ስትራቴጂ በደንብ ቀይሶ አስቀምጦታል ማለት ነው። ሶስተኛው እና ኮር ጉዳይ ስትራቴጂ ውስጥ የተካተተው በተለይ እንደ ሀገር ስንሄድበት የነበረው ነገር ከዚህ በፊት በተለይ የኢትዮጵያን እምቅ አቅም ለማስተዋወቅ ስንሄድ ሞሮፍ ይሄ ጥቅል የሆነ ኢንቨስትመንት ማስተዋወቅ ወይም ደግሞ ጄኔሪክ ብለን የምንጠራው አይነት ነው የነበረው። ይሄ በተለይ የደቦ ኢንቨስትመንት ማስተዋወቂያ መንገድ ልንለው እንችላለን። በውጤት ረገድ ካየነው በምንፈልገው ልክ ውጤታማ ነበርን ብለን ማለት አይቻልም ማለት ነው።
ውጤት ነበረው አዎ ነገር ግን ደግሞ አጠቃላይ ሀገር ካላት እምቃቅም አንፃር ኢትዮጵያ ካላት እምቃቅም አንፃር ግን ስናየው ስንሄድበት የነበረው በተለይ ኢትዮጵያን እምቃቅም ማስተዋወቂያ መንገዱ ከምንጠብቀው አንፃር ውጤትን በዛም እያፈራ ስላልሆነ እሱን ደግሞ መቀየር ያስፈልጋል ብሎ ስትራቴጂው በግልጽ ዛሬ ነግሮናል ማለት ነው። ይሄ እንደ ኢትዮጵያ ኢንቨስትመንት ኮሚሽን ቀደም ብለንም እዛው ስትራቴጂው የተዘጋጀ ኦሬዲ ሽፍት ያደረግንበት እንደመሆኑ መጠን ይሄ ከጥቅል ኢንቨስትመንት ማስተዋወቂያ መንገድ ወጥተን አጠቃላይ በተለይ ደግሞ ይሄ ታርጌትድ የሆነ ኢንቨስትመንት ፕሮሞሽን ማካሄድ አለብን ብሎ ስትራቴጂው በግልጽ አመላክቷል ማለት ነው። ነገር ግን ማመላከት ብቻም ሳይሆን ነገር ግን ደግሞ እነማንን ታርጌት የምናደርገው የሚለውንም እንዲሁ ደግሞ መሰራት እንዳለበትና ለዛም ደግሞ ኢትዮጵያ ኢንቨስትመንት ኮሚሽን አስቀድመን ላለፉት 8 ወር አካባቢ ደግሞ በተለይ ታርጌት የሚደረጉ ደግሞ በዓለም አቀፍ ደረጃ ያሉትን ድርጅቶች የለየንበት እንደመሆኑ መጠን ለዛ ስፔሲፊካሊ ታርጌት የሆነ ኢንቨስትመንት ፕሮሞሽን መሰራት እንዳለበት ይህንን ስትራቴጂ በግልጽ ያመለክታል ማለት ነው። የዚህ ሁሉ ጥቅል ውጤቱ ምንድነው ብለን ካሰብን ቅድም ለማንሳት ለሞከርኩት ኢትዮጵያ በጣም ትልቅ ሀገር ናት። ትልቅ ሀገር ብቻም ሳይሆን እምቃቅም በጣም ከፍተኛ የሆነ እምቃቅም ያላትና በተለይ ከሌሎች እንዲሁ አቻ ሀገሮች አንፃርም ስናየው ኢትዮጵያ ጎላ ብላ የምትታይባቸው በርካታ ጉዳዮች እንዳላት ይታወቃል ማለት ነው። ከዚህ ባሻገር ደግሞ እንደ መንግስት ደግሞ በጣም ሲሪየስ የሆነ ቁርጠኝነት መኖሩ በተለይ ባደረግናቸው የህግ ብሎም የፖሊሲና በርካታ ማሻሻያዎች ደግሞ መንግስት ቁርጠኛ መሆን በተለይ የግል ባለሀብቱ ፕራይቬት ሴክተሩ በኢትዮጵያ ኢኮኖሚ ውስጥ የሚኖረው አስተዋጽኦ በጣም ከፍተኛ ነውና ከዚህ አግባብ ደግሞ መንግስት ለመደገፍ የሄደበትም አግባቡ በጣም ሰፊ ነው። ይህንን ደማምረን ስናይ ኢትዮጵያ በተለይም ደግሞ ካላት እምቃቅም አንፃርና መንግስትም ካካሄዳቸው ሪፎርሞች አንፃር ስንመለከት የኢትዮጵያ ቀጥተኛ ኢንቨስትመንትም አሁን ካለው አንፃር በተለይ ከዚህም በላይ መስራት የምንችል ከሆነ ተጨባጭ ከዚህ በላይ ውጤቶችን ማስመዝገብ የምንችልበትን መደላደል የሚፈጥር ነው ስትራቴጂ ብለን ልንወስደው እንችላለን ማለት ነው። እንደምታውቁት በቅርብ የአንክታድ እንግዲህ የተባበሩት መንግስታት በተለይ በየአመቱ ሪፖርት ያወጣል የዓለም አቀፍ የኢንቨስትመንት እንቅስቃሴን አንክታድ ባለፈው ኦልሞስት አንድ ወር አካባቢ ያወጣው እንኳን ሪፖርት ስናይ ኢትዮጵያ በምስራቅ አፍሪካ ደረጃ ዛሬም ተቀዳሚ የቀጥተኛ ኢንቨስትመንት መዳረሻ መሆኑን በግልጽ እሱም የሚያረጋግጥ ነው። ይሄ ከኢትዮጵያ ኢንቨስትመንት ኮሚሽን ከኢትዮጵያ መንግስትም ካለው መረጃ ጋር ኮንሲስተንት የሆነ ነው ማለት ነው። ነገር ግን ደግሞ በአፍሪካ ደረጃ አሁን 3ኛ ደረጃ ላይ የምንገኘው ግን ደግሞ በስትራቴጂው አግባብ ደግሞ ምንሄድ ከሆነ ከአፍሪካ ተቀዳሚ የኢንቨስትመንት መዳረሻ የምንሆንበት እድሉ በጣም ሰፊ ነው ማለት ነው። ሌላ ምናልባት በስትራቴጂ ውስጥ የተካተተ ጉዳይና አይ ቲንክ በጣም ሬሌቫንት ነው ብለን የምናስበው አንዳንድ ቦታ ላይ ተባራሪም ቢሆን ሲነሳ የነበረው በተለይ አንዳንድ ሀገር የውጭ ባለሀብቶች ከኢትዮጵያ እየለቀቁ ነው የሚል በስፋት አንዳንዶች የሚያነሱት ነው ማለት ነው። ነገር ግን ስትራቴጂውና በተለይም ደግሞ ስትራቴጂውን ለማዘጋጀት የተካሄደበትም ጥናትን በግልጽ እንደሚያሳየው በተለይ የኢንቨስትመንት ወደ ኢትዮጵያ እየመጡ ያሉ ኢንቨስተሮች ቁጥር በጣም እየጨመረ ስለመሆኑ በግልጽ ያሳየ ነው ማለት ነው። ይሄ ላይ ደግሞ አይ ቲንክ መኩራራት ሳይሆን ከዚህም በላይ መስራትና ያሉብን ደግሞ አንዳንድ ችግሮችን ተግዳሮቶችን ደግሞ መቅረፍ ከቻለን ኢትዮጵያ ከዚህም በላይ በአፍሪካም ተቀዳሚ ኢንቨስትመንት መዳረሻ የመሆን እድሏ በጣም ሰፊ ነው። ከዛም ባሻገር በዓለም አቀፍ ደረጃም እጅግ በጣም ተመራጭ የሚባሉትን ሀገራትንም ጭምር የመገዳደር አቅሟ እድሉ በእጃችን ነው ያለው ማለት ነው። ስትራቴጂው በጥቅሉ ይሄንን የሚያመለክት ነው ማለት ነው። ስትራቴጂው ዛሬ ኦሬዲ ባለድርሻ አካላት ባሉበት የቫሊዴሽን ወርክሾፕ ተካሂዶ ስትራቴጂው ዛሬ ጸድቋል። ከዚህ በኋላ ቅድም ለማለት እንደሞከርኩት ሁሉም የሚመለከታቸው ተቋማት ይሄ አክሽን ፕላን ማዘጋጀት በተለይ ስትራቴጂው ላይ የተቀመጡ ጉዳዮችን እንዴት አድርገን ወደ ተግባር መንገባው የሚለውን ነገር ከነገ ጀምሮ አጠቃላይ ዛሬ የተነሱትን ኮመንቶች ተካተው ከነገ ጀምሮ ስትራቴጂ ወደ ስራ ይገባል። ነገር ግን ደግሞ ተቋማት ደግሞ አክሽን ፕላን ማዘጋጀት እንዴት አድርገን ወደ ተግባር ለውጦ የሚለውን ነገር አክሽን ፕላን ማዘጋጀት ስራ ይሰራሉ። ይህንን በማድረግ በተለይ አዲሱን የበጀት ዓመት ስንጀምር ማለትም ከሐምሌ 1 ጀምሮ በተለይ ይሄኛውን ስትራቴጂ በቀጥታ ወደ መሬት ማውረድ ስራውን እንሰራለን ማለት ነው። የኢንቨስትመንት ፕሮሞሽን በባህሪው በጣም ከባድ ስራ የብዙ አካላትን ቅንጅት የሚፈልግ እና ዓለም አቀፍ ንግድንም ታሳቢ ያደረገ ስለሆነ ተወዳዳሪ የሆነ ኢንቨስትመንት ፕሮሞሽን ስትራቴጂ ተቀርጾ የሚመለከታቸው ተቋማት ጋር የጋራ ውይይት አድርጎ በጋራ ማጽደቅ እጅግ በጣም ተገቢ ጉዳይ ነው። ከቱሪዝም ሴክተር አንፃር በኢንቨስትመንት ፕሮሞሽን ስትራቴጂ ውስጥ የቅድሚያ ከተሰጣቸውና እንደ ሀገር ትኩረት ተሰጥቶ የማስተዋወቅ ስራው ይሰራባቸዋል ተብሎ ከተለዩት ውስጥ ሆኖ ማየቴ በጣም አስደስቶኛል። አንደኛ የቱሪዝም ዘርፍ በሀገራችን በሀገር በቀል የኢኮኖሚ ሪፎርም ውስጥ ቅድሚያ ከተሰጣቸው 5 ዘርፎች ውስጥ አንዱ በመሆኑ፣ በሁለተኛ ደረጃ የቱሪዝም ዘርፍ ያው ዓለም አቀፍ የአገልግሎት ንግድ ነው። በጣም ከፍተኛ ውድድር ያለበት ሴክተር ነው። በቴክኖሎጂና በተለያዩ ሁኔታዎችም እጅግ በጣም ተለዋዋጭ ባህሪ ያለው
ለብቻም በአንድ ሚኒስቴር መስሪያ ቤት የሚሰራ ካለመሆኑ አንፃር በዚህ በሀገር አቀፍ የኢንቨስትመንት ፕሮሞሽን ስትራቴጂ ውስጥ ተካቶ መገኘቱ ተገቢና ለቀጣይ ውጤታማ ስራ መሰረት የሚጥል ነው የሚል አመለካከት አለ። በሁለተኛ ደረጃ ለውጡን ተከትሎ እንደ ሀገር የተሻሻለው አዲሱ የኢንቨስትመንት አዋጅ ለቱሪዝም ዘርፍ የተለያዩ አዳዲስ ለልማቱ የሚበጁ ማዕቀፎችን ይዞ መጥቷል። ለምሳሌ ከአንድ ኮከብ እስከ 5 ኮከብ ሆቴሎች ላይ ኢንቨስት ለማድረግ የሀገር ውስጥ ባለሀብቶች ብቻ ሳይሆን የውጭ ባለሀብቶችም ኢንቨስት እንዲያደርጉ ያበረታታል። በተመሳሳይ በሀገር ውስጥ ብቻ ሳይሆን በጆይንት ቬንቸር ከውጭ ያሉ ባለሀብቶች የዲያስፖራው ማህበረሰብ ጋር በመተባበር ሊሰሩ የሚችሉ የኢንቨስትመንት አማራጮችን ያመላክታል። እንዲሁም በሀገራችን በተለይ በቱሪዝም ሚኒስቴር ለነዚህ ከቱሪዝም ጋር ተያያዥ ለሆኑ የኢንቨስትመንት ኮሪደሮችን እና ዞኖችን የመለየት ስራ ከክልሎች ጋር በቅንጅት ተሰርቷል። ስለዚህ እነዚህን ኢንቨስትመንቶች በቀላሉ ወደ ሀገር አምጥቶ ተግባራዊ ለማድረግ የዚህ የኢንቨስትመንት ፕሮሞሽን ስትራቴጂ መቀረጽና መተግበር እጅግ በጣም አስፈላጊና ወቅቱን የጠበቀ ነው ብዬ አምናለሁ። በሌላ መንገድ በሀገራችን መንግስት በተለይ በገንዘብ ሚኒስቴርም ጭምር ጸድቆ ልዩ የኢንቨስትመንት ማበረታቻዎች አሉ። እንደ ሀገር የሚሰሩ የሎጅ የሪዞርት ኢንቨስትመንቶች ከሹካና ማንኪያ ምንጣፍና መጋረጃ ጭምር ከቀረጽ ነፃ እንዲያስገቡ ተሽከርካሪዎችን ለአስጎብኚ ድርጅቶች፣ ለሆቴሎች፣ ለሰራተኞቻቸው ማመላለሻ ጭምር ከቀረጽ ነፃ እንዲያስገቡ ይፈቀዳል። ስለዚህ በመንግስት በኩል ከመሬት አቅርቦት ጀምሮ ባለሙያ ከውጭ ማምጣት እንዲሁም አስፈላጊ የሆኑ ማበረታቻዎችን ቅድም የጠቀስናቸውን ካፒታል ጉድስና ተሽከርካሪዎችን ከቀረጽ ነፃ ይሰጣል። ስለዚህ ይሄን ሁሉ በመንግስት በኩል እንደ ሀገር ዝግጁነት ኖሮ በአግባቡ ካልተዋወቀ ዓለም አቀፍ ተጽዕኖ ፈጣሪ የንግድ ተቋማት ካላወቁት በቀላሉ ተወዳዳሪ ሆነን ንግዱን ኢንቨስትመንቱን ወደ ሀገራችን ማምጣት አንችልም ማለት ነው። ስለ ኢንቨስትመንት የምናወራው ሊፈጠር የሚችለውን የስራ ዕድል፣ ሊገኝ የሚችለውን የውጭ ምንዛሬ፣ እንደ ሀገር ልናገኝ የሚገባውን የገጽታ ግንባታና ሌሎች ማህበራዊ ጥቅሞችንም ታሳቢ ማድረግ ነው። ስለዚህ ይሄ ሁሉ ጥቅም እንዳናጣ ጠንካራ የኢንቨስትመንት ፕሮሞሽን ስትራቴጂ ያስፈልጋል ማለት ነው። ዛሬ የተገናኘንበት የሀያት ሪጀንሲ ሆቴል ከ500 በላይ ሰራተኞች አሉት። ይህ ማለት አንድ ትልቅ ፋብሪካ ወይም ትልቅ ኢንዱስትሪ ሊፈጥር የሚችለውን የስራ ዕድል የሚፈጥር ሴክተር ነው ማለት ነው የቱሪዝም ሴክተር። ስለዚህ ይህን ጥቅም እንዳናጣ ጠንካራ የሆነ የኢንቨስትመንት ፕሮሞሽን ስትራቴጂ መኖሩ በቱሪዝም ሚኒስቴር ከምንሰራው ስራ ጋር በጣም ተናባቢና እቅዳችን በቀላሉ እናሳካ የሚያስችል ስለሆነ በበጎ ጎኑ ነው የምንመለከተው ማለት ነው።